ሊቃውንት ጉባኤ በአፋር በኩል ያለውን ነገር የተናገሩትና እኛም ግራ ተጋብተን ዴድ ቮልኬኖ ነው ብለን ያሰብነው ግን አክቲቭ የሚሆንበት ጊዜ አለ ተብሎ አንድ 4 ቦታዎች መሬት እንደሚሰነጠቅ ተናግረዋል። አሁን ትንሿ የመጀመሪያው ደረጃ ነው አሁን የታየው። ለዚህ ግን መጀመሪያ ዝግጅት ያስፈልጋል። አሁን ይሄኛው መርዛማ ውሃ አለው። ቮልኬኖ ያሸነፈ ባክቴሪያ አለ። እነዚህ ባክቴሪያዎች በሰው ላይ ከገቡ አደገኛ ነገሮችን ስለሚያመጡ ህዝቡ እንዳይጎዳ መጭም እንዳይጎዳ ዝም ብሎ ነው ሳይንቲስቱም እንትኑም አክቲቪስቱም ወሬ ለማውራት ከመፍጠኑ የተነሳ ያ መርዛማው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስትም አካላት የእርዳታም አካላት መዘጋጀት አለባቸው። እሱ እስካልሆነ ድረስ ሁላችንም እንደሌለን መቁጠር ነው። አሁን የመጀመሪያው ደረጃ በቀይ ባህር ይሄድና አሳዎችን ሁሉ ይጨርሳል። በቅርብ ጊዜ ጀምሯል። ወደ ግብጽ ድረስ ባክቴሪያው ይሄዳል። ፕሌቱ 3ቱ ፕሌቶች ናቸው እንግዲህ አሁን የተሰነጠቁት። አራተኛው ትንሽ ራቅ ይላል። በዚህ በሳውዝ ሱዳን በኩል ነው። እነዚህ የተሰነጠቁት ባክቴሪያ ያላቸው በተለይ በዚህ በአፋሩ ያለው የአዲስ አበባ ሙቀት ጨምሯል። ይሄም ያሰጋል። የፍሎሃው ድንገት አክቲቭ ሊሆን ይችላልና ለዛም ጥንቃቄ ያስፈልጋል። እና ሁላችንም ተባብረን ሰው እንዳይጎዳ ማድረግ እንጂ በጣም ትልቅ መሬት ነው ተገንጥሎ ኢንዲያን ኦሽን ላይ የሚሳፈፈው። ቀኑን እግዚአብሔር ያውቃል። ግን አሁን ጅማሮ በጣም ፈጥኗል። እንደውም እኛ ካወራንበት ጊዜ አሁን እኮ ፈጣን ነገር እያየን ነው። ይሄ ቆሻሻ ውሃ የተገኘችው ሀይቅ እነዚህ በሙሉ መርዛማ ናቸው። ባክቴሪያም አላቸው። ግን የተሰነጠቀበትን ምክንያት ወይም ለምን እንደዚህ ፈጠነ የሚለውን ማንም ሰው እንትን አላደረገም። ሳይንቲስቶች እከተላለሁ፣ እኔም አነባለሁ፣ ወንድሞቼም እንግዲህ ይልኩልኛል አንዳንዱን። ኢትዮጵያ ላይ ከባድ መሰንጠቅ የሚደርስበት ምክንያቱ ማዕድናት በጣም ብዙ አሉ። ወርቅ በተለይ ወርቅ ለመሰንጠቅ ወርቅ ለመፈንዳት ወርቅ ፈሳሽ ሆኖ ለመውጣት ከእሳተ ገሞራ ውስጥ የመጀመሪያው ደረጃ ነው። ለምሳሌ እዚህኛው ወርቋ ቀለጠ። ከዛ በኋላ የጋዝነት ስሜት ያላቸውን ወደ አንድ ቦታ ሰበሰባቸው። የወርቅ ትልቁ ስራ ከኦክሲጅን አይቀላቀልም። ወርቅ ነሐስ ይቀላቀላል፣ ብረት ይቀላቀላል፣ መዳብ ይቀላቀላል። ሌሎቹ ማዕድናት በሙሉ ከኦክሲጅን ጋር ይቀላቀላሉ። ወርቅ ግን አይቀላቀልም። መቅለጥ ከጀመረ መመለሻ የለውም። ሁሉም ጋር ይሄዳል፣ ይንሸራተትና ይነቃቀላቸዋል፣ ለመፈንዳት ዝግጁ ያደርጋቸዋል። አሁን የፍል ውሃ ዙሪያ የተሰሩ ነገሮች ብዙ አይመቹኝም። ከድሮ ጀምሮ እናገራቸዋለሁ። ድንገት አይታወቅም፣ እንጦጦ ላይ አይታወቅም፣ ወደታችም ስንሄድ የረር ላይ አይታወቅም። እነዚህን የጂኦሎጂስት ስራዎች ሆነው የኛን ጥቆማም እየሰሙ ቢሰሩት ህዝቡን ከችግር አገሪቷንም ካደጋ ያድናሉ። ባህሉን ቢንቁት እኮ እሱ ንቋቸዋል። መናቃቸው ራሳቸውን ነው የሚጎዳው እንጂ እኛን አይጎዳም። በበለጠ ግን ሰፋ ያለ መሬት ነው የሚነቀለውና ከእናት አፍሪካ ኢትዮጵያ ሆኖ ግን ደሴት ሆኖ ያገለግላል። ከደሴቶች ግን በላይ ነው። ብዙ ሀገሮች ይዋጣሉ። አሁን የምንጣላቸው ሀገሮች ሁሉ ይዋጣሉ። ብዙ ጊዜ አይኖራቸውም። አሳው ግን ማለቅ ጀምሯል። መርዛማው ውሃ ወደ ባህሩ እየገባ ነው። ምንም ሊመልሰው አይችልም። ይመጣል አሳው ያንን መርዝ ሸሽቶ ሲሄድ እያስከተለ ውሃውን ይሄድና ይቀላቀለዋልና አሳዎቹ የባህር ሀብቶቻችን እንትን ይላሉ። ምንላትም ጅቡቲ ምንላትም እንግዲህ አሰብ እንትኑ ውሃው ይውጣታል። የሚያጣላንም ነገር ላይ ያጣላን ይችላል። በቅርቡ እግዚአብሔር ነገሮችን ሊያስተካክላቸው ይችላል። ይሄ ተፈጥሮ ነው። ይሄ አሁን ማንም ሰው ሊመልሰው ማንም ሰው ሊያዘው አይችልም። ይሄ ተፈጥሮ ረድ መሆን ስላለበት እግዚአብሔር ይሄንን አደረገ ተመስገን ብለን መቀበል ነው ያለብን። በዚህ ውስጥ ጥሩ ነገር ከተፈጠረ ጥሩን እንቀበላለን። መጥፎ ነገር እንዳይፈጠር ደግሞ ዝግጅት ማድረግ ነው። ቅድም እንዳልኩት እኔ አሁን ተፈጥሮ ያመጣችው አደጋ ምንም አልፈራሁትም። በቃ እንደሚመጣ ከመጣም በበጎም ከመጣ ተመስገን፣ በመጥፎም ከመጣ የታዘዘብን ነው። ከእግዚአብሔር የታዘዘን ማንም ሰው ሊመልስ አይችልም።
በጸሎት እንኳን የሚመለሱ ነገሮች ውስን ናቸው። መለወጥ አለባት ምድሪቷ።